የአሜሪካ መንግስት መግለጫ ደግሞ ትንሽ ጠንከር ያለ ነው። እንደ አንድ አሜሪካዊ ዜጋ በዚህ ደረጃ ውስጥ እንቅስቃሴ አይመከርም ነው ያለው። ምናልባት የአሜሪካ ዜግነት ካለ አልመክርህም ትገደላለህ፣ ስለዚህ አትሂድ። እንግዲህ ኢንጂነር ይልቃል ዛሬ ማነሳቸው ርዕሰ ጉዳዮች በመግቢያ ላይ እንዳነሷቸው ሁሉም በራሳቸው ትልቅ ክብደት ያላቸው ነው። የትኛው ቀድሞ የትኛው ተከትሎ እንደሚመጣ አላቅም። ሁሉም እንደየ ክብደታቸው በአገሪቱ ያለውን ሁኔታ አጠቃላይ የሚወስኑ ናቸው። ለማንኛውም እንደው ከአሜሪካ የማስጠንቀቂያ እንጀምር። ሰሞኑን እንግሊዝ አንድ ማስጠንቀቂያ አውጥታ ነበረ። ዜጎቿ በኢትዮጵያ የሚያደርጉትን ጉዞ በተመለከተ በአብዛኛው አካባቢ መሄድ እንደማይገባ የሚገልጽ ማሳሰቢያና ማስጠንቀቂያ አውጥታ ነበረ። በተለይም በትግራይ ክልል፣ በኦሮሚያ በከፊል፣ በአማራ ክልል፣ በቤኒሻንጉል፣ በጋምቤላ በአብዛኛው የኢትዮጵያ ከጎረቤት ሀገራት ጋር በምትዋሰናቸው የድንበር አካባቢዎች ምንም አይነት የጉዞ እንቅስቃሴ እንዳይደረግ እንግሊዝ ገደብ ጥላ ነበር፣ ወይም ደግሞ ማሳሰቢያ ምክር ሐሳብ ሰጥታ ነበር ለዜጎቿ። የትላንቱ እውነት ለመናገር እኛ በመረጃ ደረጃ እንደዚሁ ወጣ ገባ የሚሉ አንዳንድ ጉዳዮችን ነበር ስንከታተል የነበረው። በአሜሪካ መንግስት በኩል እንደወጣ ከሆነ ያልታሰቡ አካባቢዎች እንደው የጸጥታ ችግር የለባቸውም በአንጻራዊ መለኪያ የተረጋጉ ናቸው ምንላቸው አካባቢዎች ሳይቀር የጉዞ ክልከላ ነው አሜሪካ ያደረገችው። እንደው ያለ መረጃ ትንቀሳቀሳለች ማለት አንችልም። ከማንም በላይ ከአገዛዙ መሬት ላይ ካለው ባልተናነሰ መልኩ መሬት ላይ ያሉትን መረጃዎች ሰብስባ ለደህንነትም ለስለላም የምትጠቀም እንደሆነ የታወቀ ነገር ነው። የአሜሪካው የጉዞ ማስጠንቀቂያ ግን ለየት ይላል። ብዙ ነገር ይነግረናል። ከአዲስ አበባ በስተቀር አዲስ አበባም ነገ ከነጎዲያ ሊፈነዳ የሚችል የህዝብ ተቃውሞ እንዳለ ጠቆም አድርጓል። ግን ከአዲስ አበባ በስተቀር አብዛኛው የሀገሪቱ ክፍል በከፊልና ሙሉ በሙሉ የጸጥታ ችግር ስላለ ዜጎች በተቻለ አቅም እንዳይጓዙ ምክር ሐሳብ የሚሰጥ ነው። ሶስተኛ ደረጃ ነው። ከመጨረሻው አንድ ሲቀር ማለት ነው። የመጨረሻው ፈጽሞ ክልከላ ነው የሚሆነው። ይሄኛው ግን አይመከርም፣ ከተቻለ ወደዛ ጉዞ አታድርጉ የሚል ማሳሰቢያን የተሰጠው። ከተቻለ ወደዛ ጉዞ አታድርጉ የሚል ማሳሰቢያን የተሰጠው። ኦሮሚያ ክልል በከፊል ብዙ ቦታዎች ተጠቅሷል። አማራ ሙሉ በሙሉ፣ ትግራይ ሙሉ በሙሉ፣ ቤኒሻንጉል ሙሉ በሙሉ፣ ጋምቤላም እንደዚሁ በተመሳሳይ፣ በሲዳማ ክልል፣ በማዕከላዊ የኢትዮጵያ ክልል፣ በደቡብ ምዕራብ የኢትዮጵያ ክልል፣ በአራቱም የኢትዮጵያ የድንበር መውጫዎች የዜጎች ጉዞ የሚመከር አይደለም የሚል ነው እንግዲህ በአሜሪካ መንግስት በኩል የወጣው ማሳሰቢያ ማስጠንቀቂያ። ኢንጂነር ይልቃል ይሄ ብዙ ነገር ይነግረናል። እንዲህ ያለች ሀገር ውስጥ ነው እንግዲህ አብይ አህመድ ምርጫ አደርጋለሁ እያለ ያለው። እንዴት አየው የአሜሪካንን ማስጠንቀቂያ? የአሜሪካን ማስጠንቀቂያ አንድ በጣም በጥሩ ሁኔታ እንደ መልካም ትምህርት የወሰድኩት በአብዛኛው የመንግስት አሰራር በተለይም የውጭ ጉዳይ ግንኙነት በአደባባይ የሚነገርና የማይነገር አለ። መንግስት እስካለ ድረስ እነዛ ነገሮች የሚሰራባቸው ፕሮቶኮሎችና በሁለት ሀገሮች ግንኙነት ዘንድ የውስጥ ጉዳይ ላይ ጣልቃ ያለ መግባት ጉዳይ ስላለ ብዙ ነገሮች በአደባባይ አይነገሩም። ያ አለመነገርን በአብዛኛው የኛ ሀገር ሰው አሁን በዲፕሎማሲው መንገድ ያልተሰራ ስራ አለ፣ ለአሜሪካ አልታወቀም፣ ዓለም አቀፍ ተቋማት እንደማያውቁ እንደዚህ ተብሎ በአብዛኛው የሚነገር ነገር ነበር አይደለ? አሁን ከዚህ የምንረዳው ግን የኢትዮጵያን ሁኔታ አሜሪካ ጓዳ ጉድጓዳው ድረስ ስፔሲፊክ ሁኔታዎች የእያንዳንዱን ኤሪያ ዩኒክነስ ሳይቀር ኦሮሚያ ውስጥ ያለው የስጋት ደረጃ በምን እንደሚገለጽ፣ ሽብር የቱ ጋር እንዳለ፣ ኤትኒካሊ ሞቲቬትድ የሆነ ግድያ የት ቦታ እንዳለ፣ ወንጀልና አጠቃላይ የትጥቅ እንቅስቃሴ የቱ ቦታ እንዳለ፣ እያንዳንዱ ቦታ ላይ ያለው የወንጀል አይነት የተለያየ ነው። ራሱ እዛ ጋር የጠቀሱበትን ሁኔታ ካየ ከዚህ የምትረዳው የአሜሪካ መንግስት የኢትዮጵያን ሁኔታ ጓዳ ጎድጓዳዋን ሁሉ እንደሚያውቀውና የማያውቁት ነገር እንደሌለ በትክክል መረዳትና ለዛ ደግሞ እርግጠኛ የሚያደርገን ነገር ነው የሰጡን ማለት ነው። ስለዚህ በአደባባይ ስላልተናገሩ የሆነ መግለጫ አቋም ወስደው ስላልገለጹ ወይም ደግሞ በተለያየ ቦታ የሚገልጹባቸው ሁኔታዎች ሞንሙነው ስለገለጹ በዲፕሎማሲ ንግግር በፕሮቶኮል በዛ መንገድ ስለሚገለጽ እንጂ ሁሉንም ነገር
ዕውቀት እንዳላቸውና የኢትዮጵያ ሁኔታ ግንዛቤ በሚገባ እንዳላቸው በአጠቃላይም ከድጡ ወደ ማጡ እንደሆነ በደንብ እንደሚረዱ የሚያሳይ ነው። ሁለተኛ በዚህ ደረጃ መግለጫ የአሜሪካ መንግስት ይሄን ያህል በከፋ ሁኔታና አጠቃላይ ኢትዮጵያን በማዳረስ ሁኔታ መግለጫ ሲወጣ እኔ እስከማስታውሰው ድረስ በዚህ ደረጃ የሆነበት ጊዜ ያለ አይመስለኝም። አላስታውስም አትሊስት እና ይሄ የሚነግርህ የኢትዮጵያ ሁኔታ ከመቼውም ጊዜ በተለየ ሁኔታ አደገኛ ሁኔታ ላይ መሆኑን የሚያረጋግጥ ነው። ይሄን ደግሞ የአሜሪካ መንግስት ትልቅ መንግስት ነው። ደህንነቱ መዋቅሩ ያንን የማስፈጸሚያና የመሰብሰቢያ ዘዴዎቹ ሁሉና ያንን የሚያደርግባቸው የሰራተኞችና ዘዴዎችና ሪሶርሶች ሁሉ ያሉት ትልቅ መንግስት በመሆኑ በዛ ደረጃ የሚገለጽ ነገር እጅግ በጣም አሳማኝና አስተማማኝ መሆኑን በሌላ ወገን ደግሞ በአደባባይ አብይ 8ኛ ዓመቱን በሚያከብርባትና በለተቀኑ ላይ መሆኑ ደግሞ ይሄ ራሱን የቻለ ደግሞ በዲፕሎማሲ ያለው መልእክት ትልቅ ነገር እንደሆነ የሚያሳይ ነገር ነው። መሳይ ኢንጂነር ሊቃንዶ ከምርጫውም ጋር እናያይዘው አሁን በአማራ ክልል ወደ ኋላ ላይ የምናነሳቸው ተያያዥ ጉዳዮች ቢኖሩም በአማራ ክልል ምርጫው ሊካሄድ የማይችልባቸው ብዙ ነባራዊ ሁኔታዎች እያየን ነው። ዛሬ በትክክል የሚለው በቂ ምላሽ ከማስረጃ ጭምር የቀረበበት ዕለት ነው። አሜሪካ በዚህ ደረጃ እንግዲህ ከአዲስ አበባ በ100 ኪሎ ሜትር ራዲየስ ርቀት ላይ ባሉ አካባቢዎች በሙሉ የሰላም ሁኔታ እጅግ አሳሳቢ ነው። በኦሮሚያ ክልል በራሱ ብዙ ዞኖች ነው የተጠቀሱት። ወለጋ ሁሉም ዞኖች ተካተዋል። ሌሎች አካባቢዎች በኦሮሚያ ጉጂ፣ ቦረና፣ የምዕራብ ሸዋ አጠቃላይ አካባቢዎች፣ ደቡብ ሸዋ፣ ምዕራብ ሸዋ፣ ሰሜን ሸዋ፣ ምስራቅ ሸዋ ያልተጠቀሰ አካባቢ የለም። እነዚህ ሁሉ በሰላም እጦቱ እየተሰቃዩ እንደሆነ ተጠቅሷል። እስቲ የአሜሪካን የጉዞ ማስጠንቀቂያ ከምርጫው ጋር አገናኝተ እንዴት ተመለከተዋለ? እንግዲህ ተመልከት፣ ምርጫ በራሱ ጊዜ ሰፋ ያለ እንቅስቃሴን የሚጠይቅ ነገር ነው አይደለም? ህዝብ መሰብሰብ አለበት፣ ሰላማዊ ሰልፍ መደረግ አለበት፣ ሐሳብህን ለማስተዋወቅ ያዳራሽና የአደባባይ ስብሰባዎች የምታደርግበት ሁኔታዎች ይፈጠራሉ። የመኪና ላይ ቅስቀሳ የምታደርግበት ሁኔታ አለና በገፍ አጠቃላይ የህዝብ ሞቢላይዜሽን የሚደረግበት ትልቅ አጠቃላይ ሀገራዊ ኢቨንት ሆኖ ሰፊ ንቅናቄን የሚጠይቅና ልዩ የጥበቃና የደህንነት ስራም የሚያስፈልግበት ህዝብም እንዳጠቃላይ እንዳንድ ሀገራዊ ፕሮጀክት ሆኖ በሙሉ እንቅስቃሴና ትልቅ ሞቲቬሽን ውስጥ የሚገባበትና ህዝብም አንዳንዴ አለፍ ሲል ወደ ስሜታዊነት ደረጃ ሁሉ የሚገባበት ሰዓት ነው አይደለም? ይሄ ትልቅና ሀገራዊ ፕሮጀክት ትልቅ የህዝብ እንቅስቃሴ እና ወሳኝ ሁኔታ በሚደረግበትና እንደ ህዝብና እንደ ሀገር በምንንቀሳቀስበት ሁኔታ በሌላ ወገን ግን የአሜሪካ መግለጫ የሰጠው ግለሰቦች ለምታደርጉት እንቅስቃሴ የግል እንቅስቃሴ እንኳን አደጋ ላይ ይገባል ነው። እንግዲህ የአሜሪካ መንግስት መግለጫ አንድ ግለሰብ ነህ ወጥቶ ለመግባት ትቸገራለህ፣ በሽብር ልትገደል ትችላለህ፣ በታጣቂዎች ልትገደል ትችላለህ፣ በወንጀለኞች ልትገደል ትችላለህ፣ በድንበር ጉዳይ ውስጥ ባለ ጉዳይ ምክንያት ልትገደል ትችላለህና በግለሰብ ደረጃ እንግዲህ እንቅስቃሴ ማድረግ በማይቻልባት ኢትዮጵያ ውስጥ ምርጫን የሚያክል ስሜታዊና እንደ ሀገር ህዝባዊ ንቅናቄ የሚደረግበት ፕሮጀክት ማድረግ ይቻላል ወይ? ቀላል ጥያቄ ነው። ለግለሰብ አንተ መሳይ በግለሰብ ደረጃ አዋሳ ሄደህ ብትሄድ ምናልባት የአሜሪካ ዜግነት ካለ አልመክርህም፣ ትገደላለህ፣ ስለዚህ አትሂድ ከተባልክ የአንድ ፓርቲ አጠቃላይ አርማ ይዞና ህዝባዊ ንቅናቄ አድርጎ የአዳራሽ ስብሰባና የህዝብ ስብሰባ ለማድረግ እንዴት ብሎ ነው እንቅስቃሴ ማድረግ የሚችለው ማለት ነው? ግለሰብ ተሽሎክልኮ አንድ ጉዳይ ለመፈጸም ለመሄድ አደገኛ ነው በተባለ ሁኔታ ላይ የመንግስትንና ሀገራዊ ፕሮጀክትን ማስፈጸም በፍጹም የሚታሰብ አይደለም ማለት ነው። ስለዚህ ይሄ የሚነግርህ ነገር በአጠቃላይ ምርጫ የሚባለው ነገር አሁኑ ላይ ከክርክርም ባለፈ ነባራዊ ሁኔታዎች በራሳቸው የማይቻል እንዳደረጉትና አንድ ራሽናሊ የሚያስብና ምክንያታዊ የሆነ ሰው ሁሉ ምርጫ ብሎ ካሰበ የጤና መጓደል እንዳለበትና ከነባራዊ ሁኔታ የተፋታ መሆኑን የሚያሳይ ነው። ፖለቲከኛ መሆን፣ ተንታኝ መሆን፣ አዋቂ መሆን አያስፈልግምና ግለሰብ ተንቀሳቅሶ ለመስራት አይቻልም አንድ ቦታ እንዳትሄዱ ብሎ የአሜሪካ መንግስትን ያህል ነገር ማስጠንቀቂያ ከሰጠ አገራዊና ስሜትን የሚቀሰቅስ ምርጫን የሚያህል ነገር ውድድር ያለበት ማነሳሳትን ያለበትን ነገር ለማድረግ የሚያስችል ጸጥታ አለ ብሎ እዚህ ውስጥ የሚገባ ሰው ካለ
እኔ የጤና መጓደል ችግር ያለበት መሆን ብቻ ነው ያለበት መሳይ